ተራራ መውጣት ታሪካዊና ባህላዊ ስፖርት ይዘት ያለው ትልቅ ተግባር ነው። ተራራ መውጣት በዓለም አቀፍ ደረጃ ማውንቴነሪንግ ወይንም አልፒኒዝም በመባል ይታወቃል። በትርፍ ጊዜ ማሳለፊያነት ወይንም ለቀላል እንቅስቃሴ ሲባል ተራራ መውጣት ደግሞ ሃይኪንግ ወይንም ትሬኪንግ ይባላል። ተራራ መውጣት የሰው ልጅ ከተፈጠረ ጀምሮ ምግብ ፍለጋ፣ ለጦርነት፣ ለሃይማኖታዊ ስርዓቶች ወይንም ለአሰሳ ሲባል ሲደረግ የቆየ ጥንታዊ ተግባር ነው። ሆኖም እንደ ስፖርትና ዘመናዊ መዝናኛ የተጀመረው እንደ አውሮፓውያን አቆጣጠር በ1786 ዣክ ፓልማ እና ሚሼል ጋብሪኤል ፓካርድ የተባሉ ፈረንሳያውያን በአውሮፓ ከፍተኛ ተራራ የሚባለውን ሞንት ብላንክን በተሳካ ሁኔታ በወጡበት ወቅት ነው የዘመናዊ ተራራ መውጣት ስፖርት መወለጃ ተደርጎ የሚወሰደው። ከ1854 እስከ 1865 ባሉት 10 ዓመታት ውስጥ በአውሮፓ በተለይ በአፕልስ ተራሮች ላይ በርካታ ተራራዎችን የመውጣት ዘመቻዎች ተካሂደው ስፖርቱ ትልቅ እውቅናን አገኘ። በ1953 ደግሞ የኤቨረስት ስኬት ተመዘገበ። ኤድመንድ ሂላሪ እና ቴንዚንግ ኖርጋይ የዓለምን ከፍተኛ ተራራ ኤቨረስትን ለመጀመሪያ ጊዜ በድል በመውጣት ታሪክ ሰርተዋል። በተራራ መውጣት ብቃት፣ ልምድና ባህል በዓለም ላይ በግንባር ቀደምትነት የሚጠቀሱት የኔፓል ዜጎች ናቸው። በተለይም ሸርፓዎች በዓለም ላይ ወደር የሌላቸው ድንቅ ተራራ ወጪዎች ናቸው። በሂማሊያ ተራሮች አካባቢ የሚኖሩ ሸርፓዎች በተፈጥሯቸው ከከፍተኛ ቦታዎች ወይንም ኦክሲጅን በሚያጥርበት የአየር ንብረት ጋር የመላመድ አስገራሚ ባዮሎጂካዊ ብቃት አላቸው። የዓለማችንን ታላላቅ ተራሮች የሚወጡ የውጭ ሀገር ዜጎችን መንገድ በመምራትና እቃ በመሸከም ረገድ ዋናዎቹ እነሱ ናቸው። ሌሎቹ ደግሞ የስዊዘርላንድ እና የኦስትሪያ ዜጎች ናቸው። የአፕልስ ተራሮች ባለቤት የሆኑት እነዚህ የአውሮፓ ሀገራት ተራራ መውጣትን እንደ ባህልና የዘወትር ስፖርት ነው የሚያዩት። በቴክኒክና በዘመናዊ መሳሪያዎች አጠቃቀም እጅግ የላቀ ልምድ አላቸው። እንዲህ እያልን ከቀጠልን የጣሊያን፣ የፈረንሳይ እያልን በደረጃ እንከፍላለን። ነገር ግን የምናወራው ዛሬ ስለ ሸርፓዎች ነው። የዓለም ጣራ ሀያላን እየተባሉ ነው የሚጠሩት። በኤቨረስት ተራራ ላይ የተጻፈው የነጮች ዝና የሸርፓዎች እውነተኛ የጀግንነት ታሪክ ትውልድ ሲለወጥም እንኳን የሚረሳ አይደለም። በምስራቅ ኤዥያ ሰማይ ስር በሂማሊያ ተራሮች ሰንሰለት መሃል የሰው ልጅ የስኬትና የክብር መለኪያ የሆነ አንድ ግዙፍ የተፈጥሮ ቁልል ይገኛል። የኤቨረስት ተራራ ከባህር ጠለል በላይ በ8849 ሜትር ከፍታ ላይ የሚገኘው ይህ የዓለማችን ከፍተኛው ስፍራ በውበትና በግርማ ሞገስ ብቻ የተሞላ አይደለም። ይልቁንም የሰው ልጅን አቅምና ትዕግስት እስከ መጨረሻው ጠብታ የሚፈትን ኦክሲጅን እጅግ በጣም አናሳ በሆነበት፣ ብርዱ እስከ አጥንት ዘልቆ በሚገባበት፣ ነፋሱ የሰውን አካል እንደ ቅጠል በሚያረግፍበት አስፈሪ ቀጠና ውስጥ የሚገኝ የፈተና አደባባይ ነው። በዚህ ተራራ ላይ ለመውጣትና ጫፉን ለመርገጥ በየዓመቱ በሺዎች የሚቆጠሩ የዓለማችን ምርጥ ተራራ ወጪዎች፣ ሀብታሞችና ሳይንቲስቶች ወደ ኔፓል ይተማሉ። ብዙዎቹ ይህንን ህልማቸውን ለማሳካት በሚሊዮኖች የሚቆጠር ገንዘብ ያወጣሉ። አንዳንዶች ደግሞ ህይወታቸውን በዚያው በበረዶ ግግር ውስጥ አሳልፈው ይሰጣሉ። ለዓለም ህዝብ ኤቨረስት የአንድ ጊዜ የእድሜ ልክ ስኬት፣ የትልቅ ዜና ምንጭና የዝና ማማ ነው። ነገር ግን ለጥቂት የቁርጥ ቀን ሰዎች ይህ ተራራ መፈተኛም ብቻ አይደለም፣ የዕለት ተዕለት ስራቸው፣ መተዳደሪያቸው፣ አልፎ ተርፎም እንደልባቸው የሚመላለሱበት የራሳቸው የጓሮ ቤት ነው። እነዚህ ሰዎች የኤቨረስት እውነተኛ ባለቤቶች የሆኑት ኔፓላውያን ሸርፓዎች ናቸው። በዚህ የኤቨረስት ተራራ ታሪክ ውስጥ ደግሞ ስሙ ከራሱ ከተራራው ከፍታ ጋር አብሮ የሚነሳ አንድ አንጋፋ ሰው አለ። እርሱም በመላው ዓለም የኤቨረስት ሰው በሚለው ታላቅ ቅጽል ስሙ የሚታወቀው የ56 ዓመቱ ጎልማሳ ካሜሪታ ሸርፓ ነው። ካሜሪታ ሰሞኑን መላውን የዓለም መገናኛ ብዙሃን ባስገረመ ሁኔታ ለ32ኛ ጊዜ የኤቨረስትን ጫፍ በመርገጥ በሰው ልጅ ታሪክ ውስጥ ተወዳዳሪ የሌለውን የራሱን አስገራሚ ክብረ ወሰን በድጋሚ አሻሽሏል። አንድ ተራ ሰው አንድ ጊዜ እንኳን ወጥቶ በህይወት ለመመለስ ፈጣሪውን የሚማጸንበትን ይህንን ታላቅ ተራራ ካሜሪታ ግን ላለፉት 30 ዓመታት ልክ እንደ ቤቱ በመመላለስ አስገራሚ ጽናቱን፣ አይበገሬነቱን በተግባር አስመስክሯል። የካሜሪታ የመጀመሪያ የኤቨረስት ጉዞ የተጀመረው በአውሮፓውያኑ የቀን አቆጣጠር በ1994 ዓ.ም ላይ ነበር። ከዚያን ጊዜ ጀምሮ ላለፉት 3 አስርት ዓመታት በየዓመቱ አንዳንዴም በአንድ የተራራ መውጫ ወቅት ብቻ 2 ጊዜ ጭምር ወደ ጫፉ በመውጣት የራሱን ክብረ ወሰን ራሱ እየሰበረ እዚህ ደረጃ ላይ ደርሷል። ይህ ታላቅ ሰው ይህንን አስገራሚ የጽናት ጉዞ እንዴት ሊጀምር ቻለ የሚለው ጥያቄ በራሱ ሰፊ ታሪክ ያለው ነው። ካሜሪታ የተወለደው በኔፓል
ሶሉኩምቡ ክልል ታሜ በተባለች በጣም ገለልተኛና ትንሽ የተራራ መንደር ውስጥ ነው። ይህች መንደር በታሪክ ውስጥ ልዩ ስፍራ አላት። ምክንያቱም በአውሮፓውያኑ አቆጣጠር በ1953 ዓ.ም ከኒውዚላንዳዊው ተራራ ውጪ ከኤድመንድ ሂላሪ ጋር በመሆን ለመጀመሪያ ጊዜ የኤቨረስትን ጫፍ የረገጠውና የሸርፓዎችን ስም ለዓለም ያስተዋወቀው የታዋቂው ቴንዚንግ ኖርጋይ መፈጠሪያ መንደር በመሆኗ ነው። ካሜሪታ ያደገው በዚህ በቴንዚንግ ኖርጋይ የጀግንነት ታሪክ ጥላ ስርና ተራራውን እንደ አምላክ በሚያዩት ማህበረሰቦች መካከል ነው። በአካባቢው ባህልና የኑሮ ሁኔታ መሰረት ወጣቶች ገና በልጅነታቸው ትምህርት አቋርጠው ወደ ተራራው ስራ መግባት የተለመደ ነው። በዚህም ምክንያት ካሜሪታ ገና በለጋ ዕድሜው የውጭ ሀገር ተራራ ወጪዎችን፣ ከባድ ሻንጣዎች፣ የምግብ ቁሳቁሶችና ድንኳኖችን በመሸከም የተራራ ረዳት ወይንም ተሸካሚ ሆኖ መስራት ጀመረ። ያኔ ተራራው ለእርሱ የዝና መድረክ ሳይሆን ቤተሰቦቹን የሚደጉምበት ብቸኛ የኑሮ መስመር ነበር። ከዓመታት ከባድ ልምምድና ትግል በኋላ በ1994 ለመጀመሪያ ጊዜ እንደ ዋና መሪ ሆኖ የኤቨረስትን ጫፍ የመርገጥ እድል አገኘ። ካሜሪታ ስለራሱ ታሪክና ስለሚያስመዘግባቸው ተከታታይ ክብረ ወሰኖች ሲናገር የሚሰጠው ምላሽ ግን እጅግ የሚደንቅና የሰው ልጅ ልብ የሚነካ ነው። ይህ የ56 ዓመቱ አንጋፋ ሰው ተራራውን ሲወጣ ክብረ ወሰን ለማሻሻል አቅጄ ወይንም ለዝና ብዬ አይደለም፣ እንዲሁ ዝም ብዬ ስራዬን እየሰራሁ እንዳለሁ ነው ለኔ የሚሰማኝ። የውጭ ሀገር ተራራ ወጪዎች ህልማቸውን እንዲያሳኩና በሰላም ወደ ሀገራቸው እንዲመለሱ መርዳት የኔ ኃላፊነት ነው በማለት በታላቅ ትህትና ይናገራል። ለእርሱ እያንዳንዱ ጉዞ የክብር ፉክክር ሳይሆን የሰዎችን ህይወት ከአደጋ የመጠበቅና የመምራት የዕለት ተዕለት ከባድ የጉልበት ስራ ነው። ይሁን እንጂ በዚህ በኤቨረስት የከፍታ ማማ ላይ የኔፓላውያንን የበላይነት የሚያሳየው ታሪክ በካሜሪታ ብቻ የሚያበቃ አይደለም። በዚህ አስገራሚ የጽናት ሜዳ ላይ የካሜሪታ የቅርብ ተፎካካሪ የሆነ ሌላም ድንቅ ኔፓላዊ አለ። እርሱም የ55 ዓመቱ ጎልማሳ ፓሳንግዳዋ ሼርፓ ነው። ፓሳንግዳዋ የኤቨረስትን ጫፍ በአጠቃላይ 29 ጊዜ በመውጣት የዓለምን ሁለተኝነት ስፍራ በአስተማማኝነት ሁኔታ ይዟል። በካሜሪታና በፓሳንግዳዋ መካከል ያለው ፉክክር በዓለም የተራራ ታሪክ ውስጥ እጅግ ጤናማና የሚደነቅ ውድድር ተብሎ ይጠቀሳል። በተለይ በቅርብ ዓመታት ውስጥ ሁለቱ ጀግኖች አንደኛው የደረሰበትን የቁጥር ከፍታ ሌላኛው የደረሰበትና እየቀደመው የዓለም ክብረ ወሰንን በተደጋጋሚ እርስ በርስ ሲቀባበሉ ቆይተዋል። ይህ በእነሱ መካከል የሚደረገው ፉክክር ደግሞ ፍቅር የተሞላበት ውድድር በኤቨረስት ተራራ ላይ የሚደረገውን ፉክክር ይበልጥ ያደመቀውና የኔፓላውያኑን ፍጹም የበላይነት በዓለም ላይ በድጋሜ ያስመሰከረ ሆኗል። ከነዚህ የኔፓል ተወላጆች ውጪ በሌላው ዓለም ተራራ ወጪዎች ምድብ ውስጥ ደግሞ ስሙ በክብር የሚነሳ አንድ ብቸኛ ምዕራባዊ አለ። እርሱም ብሪታንያዊው ታዋቂ ተራራ ወጪ ኬንተንኩል ነው። ኬንተንኩል የተራራውን ጫፍ በአጠቃላይ 19 ጊዜ በመርገጥ በዓለም የሶስተኝነት ደረጃን የያዘ ሲሆን ይህም ከሸርፓ ማህበረሰብ አባላት ውጪ በሆነ ማንኛውም የዓለም ተራራ ወጪ የተመዘገበ ፍጹም ከፍተኛውና አስገራሚው ቁጥር ነው። ኬንተንኩል ራሱ ስለ ሼርፓዎች ሲናገር እነሱ ባይኖሩ ኖሮ እርሱም ሆነ ሌላ ምዕራባዊ ተራራ ወጪ አንድ ጊዜም እንኳን የኤቨረስትን ጫፍ ማየት እንደማይችሉ በግልጽ ይመሰክራል። ይህም በወንዶች ምድብ የሚታየው ታላቅ የከፍታ የበላይነት ታሪክ በሴቶችም በኩል በተመሳሳይ ሁኔታ ደምቆና ጎልቶ ይታያል። የተራራዋ ንግስት በመባል በመላው ዓለም የምትታወቀው የ52 ዓመቷ ድንቅ ኔፓላዊት ላክፓ ሼርፓ ለ11ኛ ጊዜ የኤቨረስትን ጫፍ በድል በመውጣት በሴቶች ምድብ በዓለም ላይ ማንም ሊደርስባት የማይችለውን የራሷን የዓለም ክብረ ወሰን በድጋሜ አሻሽላለች። የላክፓ ሼርፓ ታሪክ ግን ከወንዶቹ በበለጠ መንገድ በብዙ ፈተናዎችና እንቅፋቶች የተሞላ ነበር። በሼርፓዎች ማህበረሰብ ውስጥ ሴቶች በተራራ መውጣት ስራ ውስጥ እንዲሳተፉ የማይፈቀድበትና ስራው ለወንዶች ብቻ የተተወ ተደርጎ በሚታሰብበት በዚያ የድሮ ዘመን ላክፓ ግን የልጅነት ህልሟን ለማሳካት በጽናት ተነሳች። እንደ ወንዶቹ ሁሉ ከባድ ዕቃዎችን በመሸከም ስራዋን የጀመረችው ላክፓ በአውሮፓውያን አቆጣጠር በ2000 ዓ.ም ላይ የኤቨረስትን ጫፍ በመርገጥ የመጀመሪያዋ ኔፓላዊ ሴት በመሆን ታሪክ ሰራች። ከዚያን ቀን ጀምሮ ላለፉት 26 ዓመታት በተደጋጋሚ ወደ ኤቨረስት ጫፍ በመውጣት የሴቶችን የአይበገሬነትና ታላቅ አቅም ለመላው ዓለም ያሳየች የጽናት ተምሳሌት ለመሆን በቅታለች።
ይህ ሁሉ የኔፓላውያን ሼርፓዎች ፍጹም የበላይነት እንዲሁ በአጋጣሚ ወይንም በእድል የመጣ አይደለም። ከጀርባው ሰፊ የተፈጥሮና የባህል ሚስጥር አለ። ሼርፓ የሚለው ቃል በቀጥታ ሲተረጎም ከምስራቅ የመጡ ሰዎች ማለት ሲሆን እነዚህ ሰዎች ከአያሌ መቶ ዓመታት በፊት ከቲቤት ተነስተው በጣም አስቸጋሪ የሆኑትን የተራራ ሰንሰለቶች አቋርጠው በኔፓል ከፍተኛ ቦታዎች ላይ የሰፈሩ ህዝቦች ናቸው። ለብዙ መቶ ዓመታት ከባህር ጠለል በላይ ከባዱንና ኦክሲጅን የሌለውን የተራራ አየር እየተነፈሱ በመኖራቸው የተፈጥሮ ዝግመተ ለውጥ ወይንም ጄኔቲክስ አካላቸውን ከተራ ሰው የተለየ አድርጎታል። የሼርፓዎች ቀይ የደም ህዋስና ልባቸው አነስተኛ ኦክሲጅን ባለበት ቦታ ላይ ያለምንም ችግር ሙሉ አቅምን ተጠቅሞ ለመስራት የሚያስችል ልዩ ብቃት አለው። ሳይንቲስቶች እንደሚሉት ከሆነ ሼርፓዎች ለከፍተኛ ተራራ ጉዞ ተፈጥሮ ራሷ ያዘጋጀቻቸው ድንቅ የሰው ልጆች ናቸው። ነገር ግን ይህ ሁሉ ክብርና ታሪክ የመጣው ያለምንም መስዋዕትነት አይደለም። ሼርፓዎች ለዓለም ተራራ ወጪዎች ስኬት ሲሉ የሚከፍሉት ዋጋ እጅግ የላቀና አንዳንዴም አሳዛኝ ነው። ላለፉት 70 ዓመታት በኤቨረስት ተራራ ላይ ህይወታቸውን ካጡት በመቶዎች የሚቆጠሩ ሰዎች መካከል ከ40 በመቶ በላይ የሚሆኑት ኔፓላውያን ሼርፓዎች ናቸው። እነሱ የውጭ ሀገር ሰዎችን ህይወት ለማዳንና መንገዱን ለማመቻቸት ሲሉ በጣም አደገኛ በሆነው የበረዶ ስንጥቆች ውስጥ ይገባሉ። ሌሊት በብርድ ተነስተው ገመዶችንና መሰላሎችን ይዘረጋሉ። እንዲሁም ከባድ ሻንጣዎችን ተሸክመው ቀድመው ይጓዛሉ። የውጭ ሀገር ተራራ ወጪዎች ለኤቨረስት ጉዞ በ10 ሺዎች የሚቆጠር የአሜሪካ ዶላር ሲከፍሉ የኔፓል ኢኮኖሚም በዚህ ዘርፍ ላይ በእጅጉ ይደገፋል። ነገር ግን ለዚህ ሁሉ የገንዘብ የቱሪዝም እንቅስቃሴ እውነተኛው ምሰሶ የሆኑት እነዚህ ሼርፓዎች ናቸው። በአጠቃላይ በካሜሪታ ሼርፓ፣ በላክፓ ሼርፓና በሳንግዳዋ ሼርፓ የተመዘገቡት እነዚህ አዳዲስና አስገራሚ ድሎች በኤቨረስት ተራራ ላይ የሚደረገውን ጤናማ ፉክክር ይበልጥ ያደመቁ፣ ለሌሎችም የዓለም ተራራ ወጪዎች ትልቅ መነሳሳትን የፈጠሩ ናቸው። ዓለም ለብዙ ዓመታት በጋዜጦችና በቪዲዮዎች ላይ የኤቨረስትን ጫፍ የረገጡት ምዕራባውያንና የውጭ ሀገር ሰዎችን ስም ብቻ ሲያደንቅና ሲመዘግብ ቢቆይም ከነሱ ጀርባ ሆነው እውነተኛውን ታሪክ የሚሰሩት፣ መንገዱን የሚቀዱትና ተራራውን እንደ ቤታቸው የሚጠብቁት ግን ኔፓላውያን ሼርፓዎች መሆናቸውን እነዚህ አዳዲስ ክብረ ወሰኖች በድጋሜ በተግባር አረጋግጠዋል። ካሜሪታ ሼርፓ እንዳለው ተራራው ለነሱ ቤታቸው ነው። ዓለም የቤታቸውን ጣራ ለመመልከት ሲመጣም የከፍታው እውነተኛ ክብር ግን ሁልጊዜም ቢሆን የራሳቸው የኔፓላውያን ሼርፓዎች ብቻ ሆኖ ይቀጥላል። ውድ ቤተሰቦቻችን ኢትዮጵያም ቢሆን በተፈጥሮ ሀብት የታደለችና ብዙ ሊወጡ የሚችሉ ተራሮች ያሏት ሀገር ናት። ይህንን ማስተዋወቅ የኛ ድርሻ ነው። ሰብስክራይብ እያደረጋችሁ ቤተሰቡ ሀሳብ አስተያየት ካላችሁ በኮሜንት መስጫው ላይ ማስቀመጥ እንዳትረሱ።